የአርቲስት ነጻነት ወርቅነህ ሞትን አስመልክቶ በጣም ብዙ መረጃዎች እየወጡ ይገኛሉ። የተክሊል ስርዓትን ቤት ለቤት የሚፈጽሙ ሰዎች ሁላችንም አስደንግጠዋል። የጥምቀትን በዓል አስመልክቶ ሁላችንም ኦርቶዶክሳውያን መስማት ያለብን እጅግ በጣም ትልቅ ማስጠንቀቂያ አለ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ከታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። በዛሬ ቪዲዮአችንም ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ርዕሰ ጉዳያችን ስንሄድ ሁላችንም ኢትዮጵያውያን የምንወደው የምናከብረው በጥበብ ስራው ሁላችንም የምንኮራበት የአርቲስት ነጻነት ወርቅነህ ሞትን ሁላችሁም ሰምታችኋል። እጅግ በጣም እንግዲህ ሞቱን ስንሰማ ሁላችንም አዝነናል። ነጻነት ወርቅነህ በሳቁ እያዋዛ እጅግ በጣም ደስ የሚሉ ትምህርቶችን አስተማሪ የሆኑ ንግግሮችን ሲያደርግ ሁላችንም እናውቀዋለን። እንግዲህ የእርሱን ሞት ስንሰማ ሁላችንም ኢትዮጵያን ደንግጠናል። ከዓመታት በፊት የምታስታውሱ ከሆነ አርቲስት ነጻነት ወርቅነህ እንደታመመ በኢንስታግራም ፔጁ ላይ አጋርቶ ነበር። ይህንንም መረጃ ይዘው አንዳንድ ሰዎች ነጻነት ወርቅነህ በጠና ታሟል፣ ነጻነት ወርቅነህ ሞቷል እያሉ እጅግ በጣም የሐሰት መረጃዎችን ሲያሰራጩ ነበር ከዓመታት በፊት። እርሱም እንግዲህ አዎ ታመም ያለው ለህንድ ሀገር ለሕክምና ሄጄ ነበር ግን በሰላም ነው የተመለስኩት ብሎ እርሱም ምላሹን ሰጥቶ ነበር። እነርሱ ላይክ ለመሰብሰብ ፎሎ ለመሰብሰብ ግን ሞቷል እያሉ ከዓመታት በፊት እንዲህ አይነት የሐሰት መረጃዎችን ሲያሰራጩ ነበርና እነርሱ ከዓመታት በፊት አሟረቱ። ወንድማችን ደግሞ እንግዲህ ከዓመት በኋላ በዚሁ ሞቶ እጅግ በጣም አሳዛኝ የሆነ ዜናን ሰምተናልና ነጻነት ወርቅነህ ስለሆነው ነገር እስኪ እንደዚህ ብሎ ነበር። አንድ ቪዲዮ አይተን እንመለስ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ወንድማችን ነጻነት ወርቅነህ ይህንን ንግግር ከዓመት በፊት ነው ተናግሮት የነበር። ይህም ንግግር የተናገረበት ዋና ምክንያት ምንድነው? ነጻነት ወርቅነህ እንግዲህ እንደታመመ ራሱ በኢንስታግራም ገጹ ላይ ጽፎ ነበር። ይህንን ይዘው ግን አንዳንድ ሰዎች ለፎሎ በቃ ለማግኘትና ሶሻል ሚዲያ ላይ ያነ የሚለቁት ነገር ላይክ እንዲኖርላቸው ነጻነት ወርቅነህ ሞቷል እያሉ እጅግ በጣም የሐሰት መረጃዎችን ሲነዙ እንደነበር ሁላችሁም ታስታውሱ ነበር። እርሱም ደግሞ እንግዲህ እንዳልሞተ ይህ ነገር ልክ እንዳልሆነ በእነርሱ ቢሆን ደስ የማይላቸውን ነገር በነጻነት ወርቅነህ እያደረጉት እንደሆነ ነው በዚህ መልኩ እየተናገረ የሚገኘው። አንዳንድ እንግዲህ ጭንቅላት የሌላቸው እጅግ በጣም አስተሳሰባቸው የወረደ ሰዎች እንዲህ አይነት ማሟረትን ተያይዘውት ነበር። እጅግ በጣም ያሳዝናል። እንግዲህ ነጻነት ወርቅነህ የራሱ ቤተሰብ ያለው ልጆች ያሉት ሰው ነው። እንግዲህ ከዓመታት በፊት እንዲህ አይነት ነገሮች ሲፖሰቱ ቤተሰቦቹ ምን አይነት ስሜት እንደሚሰማቸው ይታወቃል። አንዳንድ በዚህ መልኩ ግን ማገናዘብ የማይችሉ በቃ ላይክና ፎሎ የሚፈልጉ ሰዎች ግን እንዲህ አይነት የምንወዳቸውን ሰዎች እያመጡ ሞተዋል እንደዚህ ሆነዋል እያሉ ዜናን በመስራት እኛም ደግሞ በድንጋጤ እነዚህ ሰዎች ጥሩ የዜና ምንጮች ናቸው እያለን ፎሎ እናረጋቸዋለን፣ የሚለቁትን ነገር ላይክ እናረጋላቸዋለንና እንዲህ ለማግኘት በዚህ መልኩ ያልሞተን ሰው ሞተ እያሉ ዜናን ሲሰሩ ነበር። እንግዲህ ወንድማችን ነጻነት ወርቅነህ ይህንን መልእክት ከዓመት በፊት ነው አስተላልፎት የነበር። ነጻነት ወርቅነህ ከዚህ በፊት እንደታመመ በጣም ብዙ ነገሮች እንግዲህ ሲነገሩም ነበር። እርሱም ኢቢኤስ ላይ ቀርቦ የጉበት በሽታ እንደነበረበትም ተናግሮ ነበር። ግን ወንድማችን እጅግ በሚያስተላልፋቸው ፕሮግራሞች ሁሉ እንደታመመ አያስታውቅም ነበር። በቃ ሁሉ ነገር በሳቅ ሸፍኖ ደስ የሚል ፕሮግራሞችን ይሰራ ነበርና ሁላችንም እንደዚህ እየሳቀ እያየ ነው ሞቷል ስንባል የተሰማን ስሜት እጅግ በጣም ቅስም ሰባሪ የሆነ ዜናን ነው የሰማነውና ይህን ማስመልክቶ በጣም ብዙ ኢትዮጵያውያን የነጻነት ሞትን ሲሰሙ ምን አሉ? እስቲ ቪዲዮ አንዴ ላስመልክታችሁ። ማማ ነጻነት ወርቅነህ እኮ ሞተ። ነጻነት ወርቅነህ ጦሱን ይዘው ሂዱ። በስመ አብ ወወልድ ወመንፈስ ቅዱስ ካለሟርታ ያቁም እንደ ባለፈው እንዲያሟረቱ ነበር። ማርያምን ማርታ አይደለም። አሁን ማርያምን አትበላንተ ደግሞ በመድኃኒዓለም
ስላሴን የሟርት አይደለም እነ ብሩክ ኒውስ እና ብሩክ ኒውስ ሙሴ ጳውሎስ በቃ ያልዘገበ ሰው የለምና እኔ ራሱ ሰማ በጣም ነው ከባድ ነገር ነው የተሰማኝ ማርያም መቤቴን በመድኃኒዓለም ስላሴ ካሜራ እንደገና ባባ ፕራንክ ምናምን ልትለኝ ከሆነ እንጣላለን እኛ ጤነኛ አይደለሽም እንዴ ስላሴን እኮ ነው እያልኩሽ ያለሁት ስልክ የት አለ ስላሴን መቤቴን ብሩክ ኒውስ ሲጀምር አለምን ካላዩ አለምን ማርያም እያልኩሽ አንቺን ያምሻል እንዴ እኔና ማመን አቅቶሽ ነው ስልክሽን ያሰሽ ባለፈው እንደዛ አለስለቅሰውኝ እኔም በጣም ይሻልሻል ማርያም ነው የምሬን ነው እኔ ራሱ ሰማታ ነው በቃ ማማ ተረጋጊ ማርያም በቃ የሆነ እንግዲህ ነፍሱን ባጸደገነት ይማርለት በቃ ማማ ተይበና ማርያምን ነው ቀረጾን ደሞ ዲላ ነገር አራም ተተወቀ ባርኔ ና እንዴ ግድ ካሜራታል ይከክነሳ ዛሬ ምን አባሽ ቲክቶክ ዛሬ ይተታላ ሚካኤል የኛ ነው አትደባክ አይደል ተጣኝ ምንድን ከምትወጁ ዛሬ አንድ ሶር ሚካኤል ነው ማን ነው ማርያምን እንዴት የኛ ጀለስ ዛሬ ከቤስ ማን ከቤስ ፕሮግራም አለ ማርያምን ማን ነው የምትወጁ አንቺ ኢቢኤስ ላይ ነው እንዴ እኔ ኮዳቸው ብዙ ናቸው እኮ ሞዳቸው ከመዝናኛ ፕሮግራም ነፃነት ወርቅ ነፃነት ምን ሞታ እሺ ገብርኤል ማለት አረ በሚካኤል ማርያምን እሱ እንገር ሞታ አረ በጋሮ ሚካኤል በመቤት አንተ አውቃችሁ ነው ማርያምን በእናትህ እኔ ማርያም ደብሮኛል እሺ ሚካኤልን በላ ገብተኝ እሺ ገብርኤልን ማርያምን ቲክቶክ ላይ ይላል እንደዛ አረ በጋሮ ሚካኤል አረ በመቤት አንተ አውቀህ ነው አረ ሚካኤል ነው ዳን ያለምን ገብተኝ ተባልከ በቃ እጂ እንዴ ምኑ ታሞ ነፍስ በሰላም ትረፍ የምትወዳት የኪዳነ ምሕረት ልጅ ነፍስን ከቅዱሳኑ አጠገብ ከደጋጎቹ ያስቀምጥልህ እኔ በግሌ በጣም ወድሃለሁ መብርሃን ምስክሬ እናቴ ትሞት በጣም 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 ወድሃለሁ አከብርሃለሁ እጅግ ከፍቶኛል እጅግ ተሰብሬያለሁ ነፍስ ከደጋጎቹ አጠገብ ትቀር መሐሪው አምላክ ነፍስን ይማረው ለሚያልፍ ቀን የማያልፍ ቃል አትናገሩ በቁሙ የነበረን ሰው ሞቷል ብለን እግዚአብሔርና ብሎ በጠራው ጊዜ ዛሬ በሄደ ሰዓት ምን እንናገር ይሆን የልጆች አምላክ ነፍስን ይማረው እኔ በግል ያድጌ ባህል ወዳለሁ የወንድማችን ሞት ስንሰማ ሁላችንም የተሰማን ስሜት ይህንን ይመስላል እኔ እንደ አምና ፖስት እንደተደረገው የሐሰት መረጃ ነው ብዬ አለፈው ነበር ግን ትላልቅ ሚዲያዎች ፖስት ያደርጉት እንግዲህ ወንድማችን ህይወቱ እንዳለፈች ስንሰማ ደግሞ እጅግ እንግዲህ ሁላችንም አዝነናል ወንድማችን ነፃነት ወርቅነህ በሰራቸው ፊልሞች በሰራቸው ድራማዎች በሚጽፋቸው ጽሁፎች ሁሉ ሁላችንም እየተዝናናን ደስ የሚሉ ቁም ነገሮችን የምናገኝባቸው እንደነበሩ ይታወቃል አብሶ ደግሞ በዘጠናዎቹ እንግዲህ የተወለዳችሁ በዘጠናዎቹ በጣም ብዙ ነገር ያሳለፋችሁ እህት ወንድሞቻችን የነፃነት ፊልሞች ምን አይነት ህይወት ያላቸው ፊልሞች እንደሆኑ ሁላችንም ፊልሙን ጀምረን ፊልሙን እስከምንጨርስ ድረስ በቃ እየሳቀን ቁም ነገር የምናገኝባቸው እጅግ በጣም ደስ የሚሉ እንግዲህ ስራዎች እንደነበሩ ይታወቃል እዚህ በኪነ ጥበቡም ዘርፍ እጅግ በጣም ትልቅ ስራን የሰራ በጣም ድንቅ የሆነ ወንድም ነበር ነፃነት ወርቅነህ በዚህ መልኩ በስራዎቹ ሁሉ ሁላችንም ኢትዮጵያውያን ዘር ሳንመርጥ ሃይማኖት ሳንመርጥ በዚህ መልኩ የምንቆምለት በመሞቱ የምናዝን ታመመ ብለን ምንድነው ህመሙ ብለን የምንጨነቅለት ወንድማችን ነበር ግን እርሱ ሁሉ ነገሩን ህመሙን ሁሉ በሳቅ ደብቆ በዚህ መልኩ ህይወቱ አልፋለች ህይወት መንገዷ ረጅም ነው እኛ እንግዲህ ከህይወት መስመር የምንወጣበት ቀን እንደማይታወቅ ከወንድማችን ከነፃነት ወርቅነህ ሁላችንም ተረድተናልና የወንድማችን ሞት ግን በዚህ መልኩ
እውነት እንደሆነ እንግዲህ አይተናል ማለት ነው። እንግዲህ የወንድማችን ስርዓተ ቀብርን ማስመልክቶ አንዳንድ ነገሮች እየተነሱ ይገኛሉ። እስኪ ቪዲዮ አይተን እንመለስ። የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነ ስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አብጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እንግዲህ የአርቲስቱ የቀብር ስነ ስርዓት ይህንን ይመስላል። እርሱ ተናዞ የነበረው ወይም ደግሞ መቀበር የሚፈልገው ቅዱስ ጊዮርጊስ ቤተክርስቲያን ነበር። ይህን ማስመልክቶ አንዳንድ ሰዎች በቪዲዮአቸው ለምንድነው ሰውየው ወይም ደግሞ እርሱ የተናዘዘው የማይፈጸምለት ለምንድነው ቅዱስ ጊዮርጊስ የማይቀበረው እያሉ አንዳንድ አስተያየቶችንም ሲሰጡ እያየን እንገኛለን። ግን የአርቲስቱ ቀብር የሚካሄደው እሁድ በቅድስት ሥላሴ ካቴድራል እንደሆነ በዚህ መልኩ እንግዲህ መረጃዎችን እየሰማን እንገኛለን ማለት ነው። አርቲስቱን የሚገልጽ አንድ ቪዲዮ አንዴ ላሳያችሁ። ሳቅና ደስታቸው ከነሱ አልፎ ለኛ የሚያጋቡ ሰዎችን እኳተናቸዋል። ወደሚወዱትና ወደሚወዳቸው አምላካቸው ሄደዋል። የኛም ጸሎታችን በጉ ብርሃን የሆነባትን አዲሲቷን ከተማ እግዚአብሔር እንዲሰጣቸው እኛም በምድር እንዳሳቁን በአባታቸው መንግስት እንዲስቁ የኛ ጸሎታችን ነው። አሜን። የሁላችንም ጸሎት ነው። በምድር ላይ ያሉ ፈገግታ ያልተለያቸው በሳቃቸው ደግሞ እኛን መልካም ነገር እንድንይዝ ላደረጉን ሁሉ እግዚአብሔር በመንግስቱ በደስተኝነት ያኑራቸው ከማለት ውጭ ምንም የምንለው ነገር የለንም። የወንድማችን ነፍስ እግዚአብሔር በአጸደ ገነት ያኑርልን። እንቀጥላለን ቪዲዮአችንን። ማለዳ ዛሬ ስትወጡ እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉ። ጎበዝ የማይሞቱም ይመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈራኝ ካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ፣ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገስታት አትሆኑም? ለምን ኃያላን አትሆኑም? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑም? ለምን በሜካፕ አትዋሃዱም? እጅግ የሚያምረው
የሚያምረው ሽቷችሁ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም ትሞታላችሁ መምህራችን እናመሰግናለን የሁላችን ሐሳባችን ህልማችን በጣም ረጅም ነው ሩቅ ነው እንኖራለን ነው እንጂ ሞታለን ብሎ የሚያስብ ሰው የለም በዚህ መልኩ ደግሞ ሞት በሁላችንም ሳናስበው እንደሚመጣብን ልናውቀው ይገባል ህይወት መንገዷ ረጅም ነው እኛ ግን ከመንገዷ የምንቀርበት ጊዜ ማንንም ሰው የሚያውቀው የለም ሁላችንም ለእግዚአብሔር መንግስት የተዘጋጀን ሆነን ልንኖር ይገባናል የወንድማችን የቃላ አብነብስ እግዚአብሔር በአጸደ ገነት ያኑርልን ላለን ቀጥላለን ቪዲዮአችን ሜልኬን ተጠመቅኩ ምን ለውጥ አመጣ የማን ነው ተጠመቂ ውስጥ እኮ አንድ ሰው ነው የቀረው እና ምን ላድርግ አትጠመቂ እድሜ ልኬን ተጠመቅኩ ምን ለውጥ አመጣ እና ለምን መጣሽ ጓደኛዬን ለመጠበቅ ግዴለሽም ተስፋ አትቁረጭ ፊትሽ ላይ ካለው ለምጽ በላይ ስንት ማያፈናፍን ደወለ መሰለሽ በዛ ላይ በጣም ወርጎ ነው ይሰራሽ ባታማሪው መልካም ስላልታያሽ እንጂ ከኔ ትብሽ ነበር ያልተነካ ገለግል ያቃላሉ ይቅርታ አይነይት አንድ ነገር ላስቸግርሽ እባክሽ ያን ክራንች ታቀብኛለሽ ማለት የማን ነው አስደንግጪ አምጭልኝና ነግርሻለሁ ምን ሆነሽ ነው ታሪኬ ብዙ ነው ብቻ ግን ከክለብ በለሊት ሰክሬ ስወጣ መኪና ገጭቶኝ ወይ አረ እንደውም ያየሽኝ አሁን ደና ሆኜ መቀመጥ ችዬ እንጂ ስመጣማ በቃሬዛ ነበር በፊት እግር እያለኝ ሩጫዬ ወደ ጭፈራ ቤት ሲጋራ ጫት ዝሙት ወዳለበት ነበር አየሽ ህመም ለየሰው ይለያያል የኔ ለኔ ከባድ ነው ያንቺም ላንቺ ከባድ ነው ትራመጃለሽ ትተነፍሻለሽ ትበያለሽ ታያለሽ አስቢያለሽ ከነጣው ፊትሽ በላይ የተሰጠሽ እኮ ነው እና መቼ ነው ከዚህ ምትወጪ አንድ ቀን እኔንም እንደመጻጉ አልጋሽን ተሸክመሽ ሂጂ እስኪለኝ ድረስ በእምነት ተጠብቀዋል አንድ ቀን እንስቃለን አንድ ቀን ላንወድቅ እንነሳለን አንድ ቀን ጭንቀታችን ይቀላል አንድ ቀን እንድናለን አዎ ከጎደለን በላይ የተሰጠን ብዙ እህቶቻችን በጣም እናመሰግናለን በምንም ሁኔታ ውስጥ እንሆን ስለ ሁሉም ነገር እግዚአብሔር ይመስገን ማለት መለማመድ አለብን ሁላችሁም ኮሜንት ላይ ስለ ሁሉም ነገር እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ ለእህቶቻችን ያገልግሎት ዘመናቸውን ያርዝምልን ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ ርዕሰ ጉዳይ ስንወጣ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ተክሊል አንዳንድ ሰዎች ወደ ግለሰብ ቤት እየሄዱ እየፈጸሙ ያየናቸው እንገኛለን ተክሊል የሚፈጸመው በቤተክርስቲያን ውስጥ እንደሆነ ይታወቃል አንዳንድ ሰዎች ግን በግለሰብ ቤት ያደረጉት አይተናልና እስኪ አንድ ቪዲዮ አንዴ ላስመልክታችሁ የቤተ ክርስቲያን ስርዓት ተጥሶ ለቪዲዮና ለዩቲዩብ ሲባል ለፌስቡክና ለታዋቂ ለተሰብሳቢ ሲባል ለሀብታም ገንዘብና ክፍያ ሲባል ስርዓተ ተክሊል ቤት ለቤት እያከናወኑ ስለዚህ በተዘዋዋሪ መንገድ ቁርባንና ቅዳሴም እናከናውናለን እያሉ ነው ማለት ነው የቪዲዮ እንጂ የቪዲዮ ትርጉም የለው በእግዚአብሔር ቤት ያስቀመጣችሁት የትዳር ቪዲዮ ምን ያደርግላችኋል እናንተ ስትፈጠሩ ያውቃችኋል መጨረሻችሁንም ያውቃል እኮ እግዚአብሔር ይሄ ድፍረት ነው ዘንድሮ የማናየው የማንሰማው ነገር የለንም በዚህ መልኩ ስርዓተ ተክሊልን ቤት ለቤት የሚፈጽሙ ካህናትን ደግሞ ያየን እንገኛለን እነዚህ ካህናት እውነት ኦርቶዶክሳዊ ካህናት ናቸው ብለን ደፍረን ለመናገር እንኳን የሚያዳግት ሁኔታ ላይ ነው የምንገኘው ለምን አንድ ካህን ስርዓተ ተክሊል የት እንደሚፈጸም ጥርት አድርጎ ያውቃል ስርዓተ ተክሊል ወይም ደግሞ ምስጢረ ተክሊል ከሰባቱ ምስጢራተ ቤተክርስቲያን አንዱ እንደሆነ ይታወቃል ከምስጢራተ ቤተክርስቲያን የተካተተበት ዋና ምክንያት ምንድነው ይህ ምስጢር የሚፈጸመው ቦታው ቤተክርስቲያን እንደሆነ ለማሳወቅ ነው እንጂ በግለሰብ ቤት ቢሆን ኑሮ ምስጢር ተብሎም የሚነገርም አይደለም የነበረው እንግዲህ በሚታይ አገልግሎት የማይታይ ጸጋን የምናገኝበት እጅግ የእግዚአብሔር ድንቅ ስራው ስለሆነ ምስጢር ብለን እንግዲህ በቤተክርስቲያናችን ካህናት አባቶቻችን ጸሎት አድርገው ይፈጽሙልናል እኔ በጣም ከገረመኝ ነገር መካከል እነዚህ ሰዎች እውነት ስርዓተ ተክሊሉ ከፈለጉ መደምደሚያቸው ምን ሊያረጉት ፈልገው ነው እንግዲህ በቤተክርስቲያናችን ስርዓተ ተክሊል ከተደረገ በኋላ ሰው በማዕሰባን ካገባ በኋላ መደምደሚያው ስጋው ደሙ እንደሆነ ይታወቃል በቃ ማሰሪያችን ስጋው ደሙ ስለሆነ ብዬ ነው እና እንጃ ብቻ አሁን ላይ ያየን የምንገኘው ነገር እነዚህ ካህናት እውነት የኦርቶዶክስ ካህናት ናቸው ወይ እነዚህ ሰዎች እውነት የእግዚአብሔርን ክብር ፈልገው ነው ወይስ ደግሞ ለፎቶ ለቪዲዮ ፈልገውት ነው ይህን ነገር ያደረጉ የሚገኙት ለፎቶ ለቪዲዮ ፈልገው ነው እንዲህ አይነት ወዳደር የሆኑ ሰዎች ደግሞ ከቤተክርስቲያን ስርዓት ውጭ ሄደው በዚህ መልኩ ደግሞ ሲፈጽሙላቸው ያየን እንገኛለንና እነዚህን ካህናት እውነት የኦርቶዶክሳዊ ቤተክርስቲያን ካህናት ናቸው ብለን ለመጥራት እንኳን እያዳገተን ይገኛል አሁን ላይ ሰው የእግዚአብሔርን ጸጋ የሚያገኝበትን ሳይሆን ላይክና በቃ እንደዚህ ፎሎ የሚያገኝበትን መንገድ ነው እየመረጠ የሚገኘው እነዚህ ሰዎች ተክሊል ያደረጉበት ዋና ምክንያት እግዚአብሔር ባዘዘው በስርዓተ
ተክሊል ጋብቻቸውን ለመፈጸም ሳይሆን በቃ እንዲህ አድርገው ፖስት ያደርጋሉ። እኛ ላይክ እንድናደርግላቸው ፎሎ እንድናደርግላቸው ነውና አሁን ላይ ያየነው እየሰማነው የምንመጣቸው ነገሮች እጅግ በጣም ከአእምሮ በላይ እየሆኑ ያየናቸው እንገኛለን። ስርዓተ ተክሊል በዚህ መልኩ ቤት ለቤት ተጀምሯል። እንዲህ የምታደርጉ ሰዎች እባካችሁ ከስራችሁ ተቆጠቡ። ይህ ስርዓት የቤተክርስቲያን አይደለም። የቤተክርስቲያናችን ስርዓቷ የሚፈጸመው በቤተክርስቲያን በዛው ቅድስት ውስጥ ነው። ማሰሪያው ደግሞ ስጋው ደሙ እንደሆነ ልታውቁት ይገባል። እንዲህ የምታደርጉ የቤተክርስቲያን ካህናትም ካላችሁ እባካችሁ ብለን በዚሁ ማሳሰቢያችን እንሰጣለን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔ ይህንን ቪዲዮ ሳየው እጅግ በጣም ገርሞኛል፣ እጅግ በጣም አናዶኛል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ ይህንን ሰሞን የጥምቀት በዓላትን የምናከብርበት ቀናቶች እንደመጡ ይታወቃል። ይህንን አስመልክቶ እስኪ አንዳንድ ቪዲዮዎችን አይተን እንመለስ። እንደው ጥምቀት ደርሷል። እንደው በኪዳነ ምሕረት ወጣቶች ኦርቶዶክሳውያን ወጣቶች ነው የምላችሁ። እንደው ይህንን ቪዲዮ የምታዩ ሁሉ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ፣ ዝም ብላችሁ ስሙልኝ። እንደው አደራ፣ እንደው ጥምቀት ደርሷል። ጥምቀትን የምታከብሩ ኦርቶዶክሳውያን ክርስቲያኑ ናችሁ፣ ግን እባካችሁ በማይሆን ነገር ቤተክርስቲያን በማታስተምረው መልኩ እንዳታሳልፉ። እንደው አደራ፣ ሴት ለማግኘት ለመጨፈር ለመጠጣት እንደው እንዳትሄዱ። እንደው በመድኃኔዓለም ነው ይያችኋለሁ። እንደው እኔ ወንድማችሁ ሰው በቃ ከቤታችሁ ታቦታችሁን ሸኙ፣ በሰላም ታቦታችሁን አስገቡ። በቃ ታቦቱ የሚወጣው እኛን ለመባረክ ነው፣ የምንጠቀመው እኛ ለመባረክ ነው። እንዳንቀጸፈኛ ተባርከን ወደ ቤታችን መቋት ያለብንና ሌላ ዓላማ ይዛችሁ እንዳትወጡ ጥምቀት። እንደው አደራ ኦርቶዶክሳውያን ክርስቲያን፣ እንደው አደራ ነው የምላችሁ። እንደው አደራ። ይመቻችሁ። ኮፒ ሊንክ አድርጉት። እውነት ነው፣ አደራ ሊባል ይገባል። የጥምቀትን በዓል ከኦርቶዶክሳዊ ስርዓት ውጭ አድርገን የምናሳልፈው ሰዎች እጅግ በጣም ብዙ ነን። ከዝማሬ ይልቅ በዳንስ በዘፈን በመጠጥ በመደባደብ እጅግ በጣም ኦርቶዶክሳዊ ስርዓት ባልሆኑ ነገሮች የምናሳልፈው በጣም ብዙዎቻችን አለና እባካችሁ አደራ። ይህ በዓል የቤተክርስቲያናችን በዓል ነው። የቤተክርስቲያናችን በዓል ሲሆን ደግሞ በቤተክርስቲያን ስርዓት ልናሳልፈው ይገባል። በረከትን በምናገኝበት መንገድ ልናሳልፈው ይገባል እንጂ እንዲያው ዝም ብሎ ኦርቶዶክሳዊ ስርዓት ባልሆነ መልኩ በዓሉን በማክበራችን ምንም ጥቅም እንደማናገኝ ልናውቀው ይገባል። ለሁላችንም ይህንን ቪዲዮ ለምታዩ ኦርቶዶክሳውያን አደራ እያልኩኝ እኔም በዚሁ መልእክቴን አስተላልፋለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የጥምቀት በዓልን ስናከብር አንዳንድ ከኦርቶዶክስ ውጭ ያሉ ሰዎች እናንተ ለምንድነው በ30 ዓመታችሁ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ የማትጠመቁት? ለምንድነው በ40 ቀንና በ80 ቀን የምትጠመቁት? እያሉ አንዳንድ ጥያቄዎችን ያነሳሉና ስለዚህ ምላሽ እንዲሆን አንድ ቪዲዮ አንዴ ላሳያችሁ። ክርስቶስ የተጠመቀው በ30 ዓመቱ ነው። እኛስ ታዲያ ለምንድነው በ30 ዓመታችን የማንጠመቀው? የብዙዎቻችሁ ጥያቄ ነው። በደንብ አድርጋችሁ ስሙኝ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት አድርጋችሁ ጀምሩት። ቤቱን ፎሎ አድርጉት። ብዙዎቻችሁ እንግዲህ ክርስቶስ በ30 ዓመቱ ከሆነ የተጠመቀው እኛስ ለምንድነው በ40 ቀን የምንጠመቀው? ለምን በ30 ዓመታችን የማንጠመቀው ለምንድነው እያላችሁ ጠይቃችሁኛል። ወዳጄ 30 ዓመት ለመቆየት ዋስትና አለ አይደለም? 30 ዓመት 30 ቀን ለመቆየት ምንድነው ዋስትና አለ? የለም። ጥምቀት ደግሞ ለድህነት የግድ አስፈላጊ ነው። ካልተጠመቅ ልትድን አትችልም። ጥምቀት የግድ ለድህነት አስፈላጊ ነው። ስለዚህ 30 ዓመት ለመቆየታችን ምንም ዋስትና ስለሌለን በ40 እና በ80 ቀናችን እንጠመቃለን ማለት ነው። ነገር ግን ለ40 ቀኑ ዋስትና አለን ካልከኝ ደግሞ ይኸውልህ የሕፃኑ ሊሞት ለመሞት የሚያበቃው ህመም ከታየበት ከ40 ቀን በፊትም ቢሆን እንጠመቃለን። ስርዓተ ቤተክርስቲያን ይፈቅድልናል። ሴትም እንደዚሁ ከ80 ቀን በፊት በቃ ህመም ከታየባት የመጠመቅ እድሉ አላት በቤተክርስቲያናችን ማለት ነው። ስለዚህ በ30 ዓመታችን የማንጠመቅበት ምክንያት ይሄ ነው ማለት ነው። ሌላው በ40 እና በ80 ቀን የምንጠመቅበት ምስጢሩ ምክንያቱ እንዳለ ሆኖ ማለት ነው። ሁላችሁም ኮሜንት ላይ እስኪ ጥምቀት ለድህነት እያላችሁ ጻፉልኝ። ለድህነት የግድ አስፈላጊ ነው እና ጥምቀት ለድህነት እያላችሁ ሁላችሁም ኮሜንቱን አጥለቅልቁት። ያመነ የተጠመቀ ይድናል። ወንድማችን እናመሰግናለን። አንዳንድ ሰዎች ክርስቶስ የተጠመቀው በ30 ዓመቱ ነው፣ ለምንድነው እናንተ በ40 እና በ80 ቀናችሁ የምትጠመቁት እያሉ ጥያቄያቸውን ያነሳሉ። እንግዲህ የምንጠመቅበት ዋናው ምክንያት ይህንን ይመስላል። ወንድማችን እጅግ በጣም እናመሰግናለን። ጥምቀት ለድህነት እያላችሁ እናንተም ኮሜንት አድርጉ። እንቀጥል ቪዲዮአችን። ጥምቀትን በጎንደር ልታከብሩ የምትመጡ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች እንዲሁም ሌሎቻችሁ በዚህ አይነት መልኩ ከሆነ ልታከብሩ የምትመጡት ባትመጡ ይሻላችኋል። ምክንያቱም የጥምቀት በዓል የጭፈራ የዝሙት የመዳራት በዓል ሲሆን ሃይማኖታዊ
የሚያስብልና መንፈሳዊ ስርዓት ያለው በዓል ነው። በዚህ አይነት መልኩ ከሆነ ልታከብሩ የምትመጡት ከበረከት ይልቅ ትልቅ መክሰፍትና ኃጢአት በደል ሰርታችሁና ተቀብላችሁ እንደምትሄዱ ማወቅ አለባችሁ። ምክንያቱም የጥምቀት በዓል ከሌሎች በዓላት ሁሉ ለየት ያለ ነው። ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተገልጦ በማየ ዮርዳኖስ ውስጥ የቆመ አብ በሰማያት በደመና ላይ ሆኖ የምወልደው ልጄ እርሱ ነው ይህን ስሙት ብሎ የተናገረበት ዕለት፣ መንፈስ ቅዱስ በርግብ አምሳል በጌታችን በኢየሱስ ክርስቶስ ራስ ላይ መጥቶ የተቀመጠበት የሥላሴ አንድነትና ሶስትነት የተገለጠበት ትልቅ በዓል ነው። እንዲሁም ደግሞ ሴጣን አዳምን ይዞ የዕዳ ባርነት ደብዳቤ አጽፎ አስፈርሞ አንዱን በማየ ዮርዳኖስ አንዱን ደግሞ በሲኦል ደብቆት ነበረ። በዚያች ዕለት ጌታችን በማየ ዮርዳኖስ ውስጥ ሲቆም እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የአዳምን የዕዳ ደብዳቤ የደመሰሰበት የእኛን ኃጢአት የፋቀበት ታላቅ ዕለት ነው። እኛም ደግሞ በዚህ አማካኝነት ከኃጢአት ባርነት ያመለጥንበት ዛሬም በ40 በ80 ቀናችን እንድንጠመቅ የሆነውን በዚህ ምክንያት ነው። በዚህ ታላቅ በዓል ላይ ጌታችን እመቤታችን ቅዱሳን መላእክት ማይበረ ቅዱሳን ሁሉ ወርደው ሕዝቡን በሚባርኩበት ዕለት ላይ እኛ ግን የበዓሉን ስርዓት ትተን ባህላዊ አድርገን እየጨፈርን እየጠጣን እየዘሞትን ምንውል ከሆነ በጣም አሳፋሪና አሳዛኝ ክርስቲያኖች ነው። በዚህ ትልቅና ብዙ በረከት በሚገኝበት ዕለት መክሰፍትንና መርገምን ይዞ መሄድ በጣም አለመታደልና ትልቅ ውርደት ነው። ስለዚህ ወደ ጎንደር የምትመጡ ክርስቲያኖች ሁላችሁ ብትሆኑ ጥምቀት በዓልን በሃይማኖታዊና በስርዓቱ መልኩ ልታከብሩ እንጂ በጭፈራና በዝሙት በመዳራት ልታሳልፉት አትምጡ። ይሄንን የትም ልታገኙ ትችላላችሁ። መዳራትን፣ መጨፈርን፣ መዘሞትን የትም ይገኛል። ይሄ በረከት ግን በዓመት አንዴ የሚገኝ የትም የማይደገም በረከት ነው። ስለዚህ ይሄንን በዓል እግዚአብሔርን በሚያስደስት በመንፈሳዊ ስርዓት ብናሳልፈው ከዚህ ሁሉ በረከት እንሳተፍ ይሆናል። ካልሆነ ግን በምንሰራው ኃጢአትና በደል መክሰፍትን ተቀብለን እድሜያችንን ያጠራል። ስለዚህ ጥምቀትን በጎንደር በጭፈራ ሲሆን የምናሳልፈው ንስሐ ገብተን በረከትን በመቀበል ነው። ይሄንን አስተካክላችሁ ይሄንን ሐሳብ ይዛችሁ ወደዚህ እንድትመጡ ጎንደር የምትገኙ ምዕመናን እንደባለፈው አይነት ስህተት ታቦቱ እንኳን ከመንበሩ ሳይገባ እኛ ታቦቱን ጥለን መጠጥ ላይ መቀመጥ፣ ታቦቱን ጥለን ጭፈራ ላይ መጣድ ልክ አይደለም። እግዚአብሔርን የሚያስቀይም ድንግል ማርያምን የሚያሳዝን ቅዱሳኑን የሚያስቆጣ ነገር ነው። ስለዚህ የጥምቀትን በዓል ታቦቱን ከተራ ላይ እንዳወጣን ታቦቱን በ12 አስገብተን በመንፈሳዊ ስርዓት አክብረን በረከት ተቀብለን ዓመታችንን ጊዜያችንን እንዲሁም ህይወታችንን ብናስባርክ መልካም ነው። ክብር ይስጥልን ወንድማችን። እንግዲህ የጥምቀትን በዓል ሁላችንም ስናከብር በኦርቶዶክሳዊ ስርዓት እንዲሆን በጣም ብዙ ነገሮችን እየተነጋገርን እንገኛለን። ከዚህ ቪዲዮአችን በፊት በሰራነው ቪዲዮም ከ2 ቀን ከ3 ቀን በፊት ጥምቀትን በጎንደር እጅግ በጣም ትልቅ የሆነ መዘዝ ይዞ እየመጣ እንደሆነ እየተነጋገርን ነበር። ጥምቀትን በጎንደር የተባለበት ዋና ምክንያት ምንድነው የሚለውንም ታሪክም አንስተን አይተን ነበር። ግን አንዳንድ ሰዎች ይህንን ታሪክ ዘንግተው አሁን ላይ ጥምቀትን በጎንደር የሚመስላቸው ታቦቱን ከማጀብ ይልቅ ወደ ዘፈኑ መሄድ፣ ወደ ጭፈራው መሄድ ነው እያደረጉት የሚገኘውና አሁንም ቢሆን የምናከብረውን በዓል ለበረከት ነው እንጂ ለመርገም እንዳናደርገው በዚሁ እንግዲህ ሁላችንም ልናውቀው ይገባናል። አብሶ በጎንደር ብቻ ሳይሆን በሌሎች አካባቢ የምትገኙ ኦርቶዶክሳውያን ጥምቀትን በኦርቶዶክሳዊ ስርዓት ልታከብሩት ይገባል። ይህም ደግሞ ለኛ በረከትን ይዞ ይመጣል። ዝም ብሎ በመዝለል በመጨፈር ታቦተ ሕግ ወጦ ወደ መንበሩ ሳይመለስ እኛ የምናደርጋቸው ኦርቶዶክሳዊ ያልሆኑ ስርዓቶች ሁሉ ለኛ ማአትንና መርገምን ይዘውብን እንደሚመጡ ልናውቀው ይገባናል። እንግዲህ በጎንደር እንዲህ አይነት ነገሮችን ጭፈራዎችን ለማስቀረት በዛው አካባቢ የሚገኙ እንግዲህ የሰንበት ትምህርት ቤቱ ሀገረ ስብከትም በዚህ መልኩ ጉባኤ አዘጋጅቶ እያየነው እንገኛለን። ጎንደር በእንግድነት የሄዳችሁ በዓሉን የምታከብሩም በዛው በጎንደር የምትገኙ ነዋሪዎችም በዚህ ጉባኤ ልትሳተፉ ይገባል እንጂ እንዲያው ታቦተ ሕጉ ወደ መንበሩ ሳይመለስ ወደ ጭፈራ መሄዱ ኦርቶዶክሳዊ እንደማያስብለን ልናውቀው ይገባል። ይህንን የጥምቀት በዓል እኛ ኦርቶዶክሳውያን ለሌሎች ኦርቶዶክሳውያን እኮ ስርዓታቸው እንዲህ ነው ብለው የሚማሩበት ነው እንጂ አይ ኦርቶዶክሳውያን ጨፋሪዎች ናቸው፣ ዘላዮች ናቸው፣ እነርሱ እንዲህ ናቸው ብለው ኦርቶዶክሳውያን በዚህ መልኩ ነው በዓል የሚያከብሩት ተብለን የምንተችበትም እንዳይሆን በዚሁ ሁላችንም በጥንቃቄ ሁሉን ነገር ልናደርግ ይገባናል። አብሶ ደግሞ በጎንደር የምትኖሩና በዓሉን ለማክበር ወደ ጎንደር የሄዳችሁ ቲክታከርን በሉት በዩቲዩብ የምናውቃችሁ ኦርቶዶክሳውያንም እንዲያው እባካችሁ ቤተክርስቲያናችን አታሰድቡ እያልን በዚሁ መልእክታችን እናስተላልፋለን። በዓሉን በኦርቶዶክሳዊ ስነ ምግባር እናክብረው። እንቀጥላለን ቪዲዮአችንን። ራቁታችሁን የምትወጡበት አይደለም፣ ሎሚ የምትወራወሩበትም ቀን አይደለም። ይሄ መጥፎ ባህል ገብቶብን ነው፣ መጥፎ ልማድ ገብቶብን ነው። እንደ ድንቅ ነገር አትዩት እና ዝማሪያችሁም ቅድም እንደዛ ነው። ውል ውል አለይ ደጅህ። ይሄ ማለት እኮ ነቢየ እግዚአብሔር ዳዊት አተሳልክ ወለ እግዚአብሔር ወኪያ አሐስስ ከመህድር ቤት ወለ እግዚአብሔር ለነዋማዋል ማለት እኮ ነው። እኔ እግዚአብሔርን አንዲት ነገር ለመንኩት ወኪያ አሐስስ እንደው እሷን በጣም እፈልጋለሁ እንዲሰጠኝ እሻታለሁ። ያም
ለረጅም ዘመን በቤቱ እንድኖር አለ። ይቺ የምፈልጋት ነገር ለረጅም ዘመን በቤቱ እንድኖር። አሁን እናቶቻችን ቅድም ሰምታችኋቸው ከሆነ ውልውላ ላይ ደጅህ ውልውላ ላይ ደጅህ ሲሉ ምን ማለታቸው ነው? እንዴት ቤተ እግዚአብሔርን እንደፈለጉት ማሳያ ነው። በእግዚአብሔር ቤት መኖርን እንዴት እንደወደዱት ማሳያ ነው። እንዲህና እንዲህ አይነቱ ነው መዝሙር የሚባለው። ምሁራኑ ያሬዳውያኑ ምሁራን በግዕዝ ቋንቋ በተለካ ዜማ በግዕዝ ቋንቋ ይዘምራሉ በያሬዳዊ ዜማ። እናቶቻችን ደግሞ እንደዚህ አይነት ውልውላ ላይ ደጅህ የምሕረት ቤትህ ናፈቀኝ፣ በዚህ በምሕረት ቤትህ በአውደ ምሕረት አኑረኝ። እንዲህ አይነት ድባብ ያለው መንፈስ ያለው መዝሙር ነው መዘመር ያለብንና ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። ሰማይ ተከፈተ ማለት የእግዚአብሔር ቸርነት የቸርነቱ በር ተከፈተ ማለት ነው። የቸርነቱን በር ይክፈትልን። እግዚአብሔር ደስ ይበላችሁ። በሶስት ነገር አባታችን ነው። በፍጥረት በሉ፣ በጥምቀት በምሕረት። መጀመሪያ በፍጥረት ልጆቹ አድርጎ ፈጠረን። በምን በፍጥረት በሉ እንጂ ኃጢአት ሰርተን አበላሸ ነው። ኋላ በጥምቀት ደግሞ እንደገና ወለደን። አሁን ለስንተኛ ጊዜ አባት ሆነን እግዚአብሔር? ሁለት። በጥምቀት ደግሞ ተጠምቀን ኃጢአት ስንሰራ ደግሞ እንደተበላሻችሁ ይቅሩ ሳይል የምሕረት አባት ሊሆነን ደግሞ የምሕረት ደጅ ከፈተልን። ስለ እግዚአብሔር ተመልከቱ። በፍጥረት ባይሆንልን በጥምቀት ብንበድል በምሕረት አባታችን ነው። የምሕረት አባታችን እግዚአብሔር በምሕረቱ ይማረን። አሜን ይማረን። ለአባቶቻችንም የአገልግሎት ዘመናቸውን ያርዝምልን። ሁላችንም የጥምቀት በዓልን ስናከብር በኦርቶዶክሳዊ ስርዓት ሊሆን ይገባል። ነጭ ልብሳችን ለብሰን መዘመር አለብን። የዛሬ ቪዲዮቻችን እነዚህ ይመስሉ ነበር። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው የ500 ብር ካርድ የሚያሸልም ጥያቄ ይዘናል። ወደ ጥያቄው እንሄዳለን። የዛሬው ጥያቄያችን የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ አብ በሰማይ ሆኖ የተናገረው ምንድነው? እስኪ ሁላችሁም ኮሜንት አድርጉ። እጅግ በጣም ቀላል ጥያቄ ነው። እንግዲህ የመለሱ ሰዎችን ሰብስበን በቀጣይ ቪዲዮ ተሸላሚን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁላችሁም ቪዲዮውን ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል